የታባሽ ይገባሻል እናቴ። አመንሻት እንዴ? ውሸቷን እኮ ነው። ቆይ እኔ ልጅሽን አታምኚኝም እንዴ? እኔ ቆይ ባንቺ ላይ እንዴት እንደዚህ አይነት ነገር አደርጋለሁ? ከኔ ከልጅሽ እሷን አመንሽ? መቼ ነው ቆይ አንቺ ከልጅሽ ጎን የምትሆኚው? አሁንም ተስፋ አትቆርጭም? ምን አለበት ይቅርታ ብትጠይቂ? አንቺ ግን ሁል ጊዜ በውሸት ላይ ውሸት መደረብ ነው አይደለም? በአንቺ ምክንያት ሁሉ ነገር አጥቻለሁ። የእሷ እቅድ ነበር። አንቺ ውሻ! እናትና ልጅ በእንባ ተራጩ። ሰላም እውነታው ወጣላት። ህይወቷ ወደ እስር ቤት ሲጠበቅ የነበረው ዛሬ ነጻ በመውጣቷ ብሌንን በጣም አመሰግነቻት። በምትኩ ቃል ሻንጣዋን ይዛ ቤቱን ለቃ እንድትባረር ተደረገ። ከዚህ በኋላ ዓይንሽን ላፈር፣ እንዳንቺ አይነት ልጅ የለችኝም፣ በጣም ክፉና እየተረገምሽ ነሽ። ራሴን በጸጸት አለንጋ ስገርፍና እጆቼን ለፖሊስ ለመስጠት በተዘጋጀውበት አጋጣሚ እንዴት ዝም ብለሽ በጭካኔ ትመለከችኛለሽ? አለቻት። ይሄኔ ቃል ምንም የምታውቀው ነገር እንደሌለና በወቅቱ አልማዝ ራሷን ስታ እንደወደቀች ነበር እያስመሰለች አለችው። አልማዝ ግን ዛሬ የመጨረሻ የኑዛዜ ቃል ይመስላል የምትናገረው ቃላቶች። ማለትም ያኔ እኮ አንቺ አልገደልሽኝም ነበረ፣ ራሴን ስቼ ወደቅኩኝ። አቶ ኃይሉና ቃል ነበረ ከክፍሌ የነበሩት። እጆቼ ሲንገዳገዱና ለመነሳት እየተንፈራገጥኩ በነበርኩበት ሰዓት በጭራሽ እንዳታስቢው፣ እንዳትነሽ፣ ብንስጥሽና የሞትሽ ማስመሰል አለብሽ በማለት አቶ ኃይሉ አስገደደ። ከዛ በኋላ አቶ ኃይሉና ቃል ባመጡት ሀሳብ ተስማምቼ እኔም ራሴን የሞትኩ አስመሰልኩ ትላለች። በአደራ ድራማ እጅግ በጣም የሚገርምና ደሳስ የሚሉ ነገሮች ተመልክተናል። ሰላም እንኳን እውነታው ወጣላት። አሁን አንድ ነገር ቀርቷል። ማለትም ያው በአልማዝ በኩል ነፍሰ ገዳይ እንዳልሆነች የተረጋገጠ ቢሆንም በብሌንና በሰላም መካከል እናትና ልጅ መሆናቸው ደግሞ ገና ያልተፈታ ሚስጥር ሆኖ ቀጥሏል። ሰላም ጤና ይስጥልን። በዚህ ድራማ ምን አዲስ ነገር ተመለከትን? ቀጣዮችን ክፍል የምንዳስስ ይሆናል። ያው በባለፈው ክፍል ወይዘሮ አልማዝ ካለችበት እንደምንም አፈላልገው በሳሚ አማካኝነት ወደ ቤት እንድትመጣና ሰላም ወንጀሉን እንዳልሰራችው መጋለጥ እንዳለበት ነበረ ብሌን ራሷን አሳምና ፍለጋ የወጡት። እንግዲህ ፍለጋው ተሳክቶላቸው ወዲያውኑ አልማዝን ይዘው ወደ ቤት ከቸች ማለት ችለዋል። በጣም ይገርማል። በእርግጥ ይህ ነገር ቀላል አልሆነላቸውም። መንገድ ላይ የገጠማቸው ፈተና አቶ ኃይሉ አልማዝ ተደበቂ ብዬሽ ነበረ፣ እንዴት በቀላሉ ትገኛለሽ? በማለት ሽጉጡን አንስቶ ብሌን ለዚህ ሁሉ እንቅፋት የሆንሽኝ አንቺ ነሽ፣ አንቺን እጨርስሻለሁ በማለት ሽጉጡን ወደ እሱ ያጣጥራል። አቶ ኃይሉም ታዲያ ያደረጉት ነገር በጭራሽ ዋጋ አስከፍሏቸዋል ማለት ነው። ምክንያቱም እሳቸው በብሌን ላይ ሊያደርሱ የነበረውን ጥቃት ሳሚ እሺ ብሌንን ትነካትና ወዮልህ በማለት ሽጉጡን በመቀማትም እርስ በርስ ሲታገሉ ነበረ። የኋላ ኋላ እንግዲህ አቶ ኃይሉ ተሸንፎ መሬት ላይ ተዘሮ እስከ መውደቅ ደረጃ ደርሷል። ግብግቡም በሳሚ የበላይነት ተጠናቆ እነሱም ወደ ፈለጉት ዓላማ ለመጓዝ አስችሏቸዋል። በዚህ ሰዓት እንግዲህ ወይዘሮ ሰላም የተዘጋውን በር ለመክፈት ሌላ ተጠባባቂ ቁልፍ ከኪሷ እንዳለና ከዛም ወደ በሩ ተጠግታ ቆይ ሌላ ቁልፍ አለሽ እንዴ? እኔ እኮ ያችኑ ተንከሲስ ብሌን እየጠበቅኩ ነበር። ለምንድን የዘጋችው? የሆነ ነገር አስፋለች ማለት ነው። ወዮልኝ ያለችም ስትር መጠመጥ ቆይታለች። ታዲያ ጠበቃውን በቃ ላስወጣው እና አንቺ ግን ከበሩ መዘጋት ጋር የሆነ ነገር አስበሻል እያለች ሰላምም የቃል መርበትበት አንዳንድ ጥርጣሬዎች እንዲያድርባት አድርጓታል። ቃል ታዲያ ምን አስባለሁ ማጌ ለምን በር ቆለፈችብን ብዬ ነው እያለችም እንደዛው በውሽቷ ቀጥላለች ማለት ነው። ሆኖም እንግዲህ ጠበቃው ያው በዚህ ሁኔታ በሩ ተከፍቶ እስኪወጣ ድረስ ብዙም አልቸኮለም። ምክንያቱም ቃል ያን ያህል መርመጥመጧና አንድ ነገር እንዳሰበች ገብቶት ይመስላል። ብቻ እዛው ነበረ ቁጭ ብሎ የጠበቀው። ብሌን ሳሚና ዳግም እንዲሁም አልማዝ ሆነው ወደ ቤት ይከሰታሉ። ወደ ቤት የመጡበት አጋጣሚ ሰላምን አስደንግጧታል። ምክንያቱም
ሞተች ብላ የተቀበረችው አልማዝ እንዴት ከመሬት ልሳ አፈር ተንተርሳ የነበረችው ተነስታ መጣች በማለት በቁማ ነው ድርቅ ያለችው። አልማዝ ቆይ ገድዬሽል እንዴት መጣሽ እያለችም በሆነው ሁሉ በጣም ተገርማና ተደንቃ ነበረ ከእግር እስከ ራሷ ስትመለከታት የነበረው። መንፈስ ናት ወይስ ሰው ናት? ምንድን የተፈጠረው? እዚህ ጋር ምን እየተካሄደ ነው? አረ እኔ እያየሁትን ማመን ተስኖኛል እያለች ነበረ። ሰላም እንግዲህ በተፈጠረው ነገር እጅግ በጣም መቀበል አቅቷት ከራሷ ጋር ስትታገል የነበረው። ታዲያ ገድዬሽ ነበር ለሚለው ጥያቄዋ የአልማዝ ምላሽ የነበረው ያን እኮ አልገደልሽኝም ራሴን ስቼ ነው የወደቅኩት በማለት ትመልሳለች። ቃል በጣም ነው ድንብርብሯ የወጣው። ወደሆኑ ቃል አልማዝን ስትመለከት አንቺ አልማዝ ምን ልታደርጊ መጣሽ? ቆይ ሞቶሻል ነበር እያለችም ልክ ለሰላም ንግግር ማሳረጊያ ይመስል እየተናገረች ነበረ። ወዲያውኑም መደበቂያን ፍለጋ በማለት ወደ ክፍል በመግባት አይኗን አጩልቃ ነበር ስትመለከት እየነበረው። ሰላም ታዲያ ቆይ እስኪ የተፈጠረውን ነገር በዝርዝር ንገሪ፣ ምንድን ነው የሆነው እያለችም በተደጋጋሚ ጥያቄዎችን ትጠይቃለች። ለጥያቄዋ በቂ የሆነ ማብራሪያ በጭራሽ ሊያሳምናት አልቻለም። ምክንያቱም እዚህ ጋር እጆቼን ለፖሊስ እሰጣለሁ እያለች እየተደራጀች የነበረችበት ሁኔታ ነው። ሀብት ንብረቷንም ለቃል ኑዛዜ ገብታለች። ስለዚህ ከዚህ በኋላ ምንም የሚቀረኝ የለም ቢያንስ ከህሊናዬ ጋር ልታረቅ ስላለች በዚህ በተወሳሰበ ሀሳቧ ነበረ አልማዝ እየተከሰተችባት። የኋላ ኋላም አልማዝ እንግዲህ የሆነውን ሁሉ እያንዳንዱ ከመጀመሪያው ጀምሮ ትዘረዝር ገብታለች። እዛ ቤት በምን አይነት ሴራ አቶ ኃይሉ ከእሷ ገንዘብ በመፈለግ እንድትሞት እንዳደረገ በሚገርም ሁኔታ ትሰማለች። ዝም በዝርዝር ካስረዳቻት በኋላ እግሯ ስር በመደፋት እባክሽን ሰላም በድዬሻለሁ ይቅርታ አድርግልኝ በማለት ይቅርታ ትጠይቃታለች። ቢሆንም ግን ሰላም ልትቀበላት አልፈለገችም። ምን ያህል ስሰቃይ እንደከረምኩኝ አንቺ መች አየሽና ይቅርታ ማለት እንዲቀላል ነው እንዲህ እያለች ነበረ እየገፈተረቻት። ተነስታም ጉርቧን አንቃታለች። እባክሽን ሰላም ስሜታዊ መሆኗን ተከትሎ ብሌንና ጠበቃው ሲገለግሏት ነበር። ማለትም እውነትም በዛ ንዴቷና ደም ፍላቷ ወይዘሮ አልማዝን ልትገላት እንደምትችል ፍርሃት ውስጥ ይገባሉ። በዚህን ሰዓት እንግዲህ ሳሚ ወደውኑ አልማዝን እጇን እየጎተተ ይዟት ይወጣል። ሳሚ ታዲያ ከዛ በፊት ሲያደርግ የነበረውን ነገር ዞር ብሎም እያስታወሰ እኔም ከአንቺ በላይ ወንጀለኛ ነበርኩኝ፣ ብሌንን ምን ያህል ሳስቃያት፣ እንዲሁም ወይዘሮ ገነትን በእገታ አሊያም ደግሞ እዛ ክፍል እየተከሰተ ስለ ብሌን እና ወይዘሮ ሰላም ማለትም ብዙ ጊዜ የክደት ተግባሮችን አቶ ኃይሉ ያሰራው እንደነበረ እያስታወሰም ሲነግራት ነበር። ሆኖም እንግዲህ አልማዝ ከራሷ ከህሊናዋ ጋር እንድትታረቅ ያደረገበት ነገር እጅግ በጣም ደስ የሚል ነገር ነው። ከዚህ በኋላ እውነትም የሰላም አየር እየተነፈሰች ነው። በተለይ ብሌን ይህንን በማድረግ ትልቅ ስራን እየሰራችው። እናም ይኸውልሽ ንጹህ ሰው እንደሆንሽ ነግሬሽ ነበረ። እናም ዛሬ ይኸውልሽ ነጻ ስለወጣሽ እንኳን ደስ አለሽ በማለት እርስ በርሳቸው እየተሳሳሙ ደግሞ ጭራሽ ብለሽ እንዲህ እድሜን አቀነጨርሽው፣ በአንቺ የተነሳ ይኸው አላማዬ ሁሉ ከሸፈ እያለችም ከብሌን ጋር ግብ ለመቅጠም ፈልጋለች። እናም እንግዲህ ሰላም በጣም ስትናደድባትና ስትበሳጭ ወደውኑ በጥፊ ነበረ ቃልን የመታቻት። ቃልም ታዲያ እንዴት ማዬ እኔ ላይ እጅሽን ታነሻለሽ? ለምን ሰው የሚልሽን ትሰሚያለሽ? በወቅቱ ትክክል ነበረ። እናም ራሷን ከሳተችበት ተነስታ እንደዚህ ብትናገርሽ ለምን ታምኛታለሽ እያለች ነበረ አሁንም ለማስተባበልና ራሷን ከወንጀል ለማዳን ስትጋጋጥ የነበረው። ታዲያ ወይዘሮ ሰላምም ከእንግዲህ በኋላ የኔና ያንቺ ቃልን ከዚህ ላይ ማቆም አለብን በማለት ወዲያውኑ ልብሶቿን ሸካክፋ ወደ ሳሎን ተከስታለች ማለት ነው። ወይዘሮ ገነት ደግሞ ልጇ ወጥቶ ስለቀረ እያሳሰባት ነው ያለው። ልጄ ምን ሆኖ ነው? ምን ገጥሞት ይሆን? ምን አዲስ ነገር ተፈጠረ ይሆን? እያለች ያው የተለመደው ቡና ጥዳ እየተንቃቃች ነው ያለችው። ጎረቤትየዋ ያው ወሬ ለመሸመት ሩጣ እዛ ቤት ናት። እናም እንግዲህ በዚህ ሁኔታ እነሱም እያወሩ በነበሩበት ሁኔታ አቶ ኃይሉ ብሌን ዋጋሽን እሰጥሻለሁ፣ ምክንያቱም
የአመታትና የዘመናት ህልሜን እንዲከሽፍና እንዲቀነጭር አድርገሽብኛል። አንቺ የእጅሽን ማግኘት አለብሽ እያለ ሲፎክርና ሲዝት ነበር። ታዲያ በዚህ ሁኔታ እንግዲህ እሱ ከነ ወይዘሮ ገነት ላይ በሚያፈጥበት ሰዓት ሰላምና ብሌን ደግሞ ይህ ቀን ስለደረሰ ከእስራት እጆቿን አሳልፋ ለመስጠት በተዘጋጀችበት ሁኔታ እንዲህ አይነት ትልቅ ብስራት መስማቷ በጣም ይገርማል። ብሌን ለካም ይህን ነገር ተማምነሽ ነበረ። ቆይ እስቲ ሰላም ተረጋጊ ስትኝ የነበረው ላደረግሽልኝ ነገር እጅግ አመሰግናለሁ። ምን አለ ልጄ በሆንሽልኝ ብላታለች ማለት ነው። አይማዬ እኔ እኮ አንቺ እናቴ ነሽ፣ ባትወልጂኝም ዞሮ ልጅ ለመሆን ደግሞ ተንበርክኮ ማማጥን ጠበቅም። እናም እኔ ልጅሽ ነኝ፣ አንቺም እናቴ ነሽ በማለት ፍቅራቸውን እየተገላለጹ ነው። እነዚህ ሰዎች እንግዲህ እናትና ልጅ መሆናቸው ነገ በሚታወቅበት ሰዓት ምን ይሰማቸው ይሆን ብላችሁ ታምናላችሁ? እውነት ወይዘሮ ሰላም ከዚህ ስቃይ ከዛ ፈተና ስለዳነች እጅግ በጣም ደስ ይላል። እናም ቃል ደግሞ ሻንጣዎቿን ይዛ እንድትወጣ እያስገደደቻት ነው ያለችው። ቃል እውነት በሚቀጥለው ክፍል ከዛ ቤት ትባረር ይሆን? አብረን የምንከታተል ይሆናል። ለዛሬ አደራ ድራማ ያቀረብኩላችሁ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።